እንደዚህ ሰው የሲኦልን ጉብኝት ምስክርነት ሲኦል ምን እንደሚመስል የገለጠ ሰው አልሰማው። አገላለጡ የሚያስገርምም የሚያስደነግጥም ነው። ይህ ምስክርነት ሰምታችሁ ስትጨርሱ ጌታ ከምን አይነት ጉድ እንዳዳናችሁ ተገንዝባችሁ በእውነት ጌታ ከዚህ አይነቱ ዘግናኝ ሁኔታ ስላስመለጥከኝ ከልብ አመሰግናለሁ ነው የምትሉት። ሁለተኛ ደግሞ የምትሉት ጌታ ሆይ ከምወዳቸው ወዳጅ ዘመዶቼ መካከል ወደዚህ ስፍራ አንዱም እንዲመጡ አልፈልግም ነው የምትሉት። ከሁሉ ደግሞ በዋናነት የምትገረሙበት ምክንያት ለምን ጌታ ኢየሱስ የዳነውን ይህንን ክርስቲያን ሰው ወደ ሲኦል ሄዶ እንደ ኃጢአተኛ በሲኦል እንዲሰቃይ ያደረገበትን ምክንያት ስትሰሙ ነው። ይህን ምስክርነት በቴሌቪዥንና በሶሻል ሚዲያ ጨምሮ እስከ ዛሬ ድረስ ከ100 ሚሊዮን ሕዝብ በላይ የመጽሐፍ ስርጭቱን ሳይጨምር ተመልክቶታል፣ ሰምቶታል። እኛም ለዛሬ ያቀረብንላችሁ ይህንኑ ነው። ተከታተሉት። ቢል ምስክርነቱን እንዲህ ብሎ መናገር ይጀምራል። ይህን ለመመስከር በዚህ በመገኘቴ ትልቅ ክብር ነው የሚሰማኝ። ይህን ምስክርነት የምናቀርበው እግዚአብሔር ለሰው ልጆች ያለውን ፍቅር ሰዎች እንዲያውቁ እንዲሁም እግዚአብሔር የትኛውንም ሰው ወደ ሲኦል እንዲወርድ እንደማይፈልግ ለዓለም ተናገሩ ብሎ ስላዘዘን ነው። ይህን ራእይ ካየው በኋላ ከዚያ ካየው ዘግናኝ ልምምድ ተረጋግቼ የተስተካከለ ሁኔታ ላይ ለመመለስ የ1 ዓመት ጊዜ ወስዶብኛል። ከደረሰብኝ ፍርሃት የተነሳ በጣም ብስጩና ጭንቀታም ሆኜ ነበረ። ይህም ሁኔታ እንዴት መመስከር እንዳለብኝ እግዚአብሔር ከምን አይነት ሁኔታ እንዳዳነኝ የሕይወቴን አመለካከት ለውጧል። ይህ ነገር በሆነበት ምሽት በሳሎን ውስጥ የሆነውን ሁኔታ ስለማላስታውሰው በእንዴት አይነት ሁኔታ ባለቤቴ እንዳገኘችኝ ለደቂቃዎች እርሷ ትመሰክርላችኋለች። ስለዚህ ጥቂት ቃላቶችን ከሚስቴ አንቲ እንስማ። የቢል ሚስት አንቲ እንዲህ ነበር ያለችው። ከእንቅልፌ ስነቃ ሰዓቱ ከሌሊቱ 9:23 ነበረ። ዞር ብዬ ቢል ወደተኛበት ሳይ ቢል አጠገቤ አልነበረም። ከዚያም ከሳሎን አካባቢ የጩኸት ድምፅ ሲመጣ ስለሰማው ወደ ሳሎኑ ለመሄድ ተነሳው። ሳሎን ስደርስ ቢል በማላውቀው ሁኔታ ሆኖ አገኘሁት። ቢልን የሚያውቀው ሰው ሁሉ በእንደዚህ አይነት ሁኔታ ስሜቱን የሚገልጥ ሰው እንደሆነ አያውቀውም። ቢል በባህሪው ቁጥብ፣ በጣም የተረጋጋ የሙያ ሰው እንደሆነ ነው የሚታወቀው። ምንም አይነት ሁኔታ ቢያጋጥመውም ደስታውን ይሁን ሌላውንም ነገር ለመግለጥ በስሜቱ ቁጥብ የሆነ ባህሪ ያለው ሰው ነው። ያኔ ግን ወለሉ ላይ ተኝቶ ራሱን በሁለቱ እጁ ይዞ በስቃይ ውስጥም እንዳለ ሆኖ እያለቀሰ ሲጮህ አገኘሁት። በወቅቱ ምን እንደማደርግ ግራ ገባኝ። ልብ ድካምም የያዘው መሰለኝ። ልክ ልጸልይለት ሲጀምር ቢል ይህንን ነገር ጌታ ከአእምሮዬ እንዲያወጣልኝ ጸልይልኝ፣ ጌታ ሲኦል ወስዶኛል፣ ስጋዬ እንደሞተ ነው የሚሰማኝ፣ የሲኦልን ስቃይ ልቋቋመው አልቻልኩም አለኝ። ከዚያም መጸለይ ጀመርኩ። ከ10 እስከ 20 ደቂቃ ለሚጠጋ ጊዜ ከጸለይኩለት በኋላ ቢል ከስቃዩ መረጋጋት ጀመረ። ቢል ሲጸልይለት በታላቅ ስቃይ ውስጥ ነበረ። ስቃዩ ልክ አንድ ሰው በተፋፋመ ጦርነት ውስጥ ሆኖ የሚያሳየውን አይነት ስሜት ያሳይ ነበረ። ወይም አንድ ሰው አሰቃቂ የመኪና አደጋ ደርሶበት በሞትና በሕይወት መካከል ሆኖ ላለመሞት የሚያደርገውን ትልቅ አይነት ስቃይ ነበረ ያሳየ ነበረው። ቢል ያየው ነገር አንድ ሰው አልጋው ላይ ተኝቶ መጥፎ ሕልም አልሞ እንደሚነሳው አይነት እንዳልሆነ ግን እመሰክራለሁ። ሚስቱ አንቲ ይህንን ከተናገረች በኋላ ቢል ምስክርነቱን እንዲህ ሲል ቀጠለ። እግዚአብሔር ጥሩ በሆነች ሚስት ባርኮኛል። ለዚህ ውለታው እግዚአብሔርን አመሰግነዋለሁ። ከተጋባን 4 ዓመታችን ነው። ለ6 ዓመት ነው የማውቃት። ደስ የሚሉ 6 ዓመቶችን ከእርሷ ጋር አሳልፌያለሁ። ስለዚህም እግዚአብሔርን በጣም አመሰግነዋለሁ ማለት አለብኝ። ከዚህ አይነት የሲኦል ልምምዴ ከተመለስኩ በኋላ በመጽሐፍ ቅዱስ ውስጥ እኔ እንደተለማመድኩት አይነት ልምምድ የተለማመደ ሰው እንዳለ ፈለግኩ። በሕዝቡ ዘንድ በመጽሐፍ ቅዱስ አስተማሪነቱ የሚታወቀው መምህር ቻክ ሚስለር አንድ ቀን ሲያስተምር ነቢዩ ዮናስ በሲኦል ውስጥ ነበረ ብሎ ሲናገር ሰማሁት። ይህም ቃል ያየሁትን ልምምድን የሚመሰክር አንድ የመጽሐፍ ቅዱስ ክፍል ሆነልኝ። በካሊቨሪ ቤተ ክርስቲያን ስር ነው ያደግኩት። በቤተ ክርስቲያኗ አመለካከት መሰረት የትኛውም የምትለማመደው መንፈሳዊ ልምምድ መጽሐፍ ቅዱስ ውስጥ መኖር አለበት የሚል እምነት ስላለ ላየሁት ራእይ ማመሳከሪያ የሚሆነኝን ከቃሉ ማረጋገጫ ለማግኘት ፈለግኩ። ስለዚህ እኔ የተለማመድኩት ይህ የሲኦል ልምምድ መጽሐፍ ቅዱሳዊ ማረጋገጫ ካለው እውነት እንደሆነ አውቃለሁ አልኩ። ከዚያም መጽሐፍ ቅዱስን በመረመርኩበት ጊዜ በሲኦል ያየሁትን የሰማሁትንና የተሰማኝን ስሜት ሁሉ
የሚያረጋግጥ 400 ቃል ከመጽሐፍ ቅዱስ ውስጥ አገኘው። 400ዎቹንም በዚህ መጽሐፍ ውስጥ አልገልጣቸውም። የተወሰኑትን ግን ለማመሳከሪያ እንዲሆን እጠቅሳለሁ። ከመጽሐፍ ቅዱስ ማረጋገጫ በተጨማሪ 14 ሰዎች መጽሐፍ ቅዱስ ላይ እንደተጻፈው ሲኦል ወርደው በሲኦል ስላጋጠማቸው ልምምድ የመሰከሩትን መረጃ አገኘው። ከነዚህ ሰዎች መካከል አንዳንዶቹ በሞት አፋፍ ላይ ሳሉ ያዩት ሲሆን፣ ሌሎች ደግሞ ሆስፒታል ተኝተው ሊሞቱ በሞት አፋፍ ላይ በነበሩ ጊዜ ሲኦል ወርደው የተመለሱ ሰዎች ልምምድ ነው። እነዚህ ላየሁት ራእይ ተጨማሪ እውነተኛ ማመሳከሪያ ሆነውልኛል። በቀጥታ ወደ ምስክርነቱ ስገባ እንዲህ ነው የሆነው። እኔና ሚስቴ ሁልጊዜ እሁድ እንደምናደርገው ሁሉ ያን ቀን የማታ የጸሎት ፕሮግራም ላይ ከፓስተሮቻችን ጋር በጸሎት ላይ ተገኝተን ነበረ። የጸሎቱ ፕሮግራም ካለቀ በኋላ እንደሌላው የተለመደ ምሽት ወደ ቤታችን ሄደን ተኛን። ልክ ከሌሊቱ 8 ሰዓት ሲሆን ግን እኔ ተወሰድኩ። እስክመለስ ድረስ እንዴት ወደዚያ እንደመጣሁ አላውቅም ነበረ። ከተወሰድኩ በኋላ አንድ የሆነ ጠባብ የእስር ቤት ክፍል ውስጥ ተጣልኩ። እስር ቤቱ በምድር ላይ እንደምታውቁት አይነት እስር ቤት አይነት ነበረ። የእስር ቤቱ ግድግዳ በተፈላለጠ ስለታም አለት የተገነባ ነበር። በሩ ከፍርግርግ ብረት የተሰራ ነው። ገና የት እንዳለው አላወቅኩም ነበረ። የማውቀው ግን ያ ቦታ ሙቀቱ በዘግናኝ ሁኔታ የሚያቃጥል ቦታ እንደሆነ ነው። በጣም ከማቃጠሉም የተነሳ በሕይወት እንዳለው እንኳን ለማመን አቅቶኝ ነበረ። በዚህ ትኩሳት እንደተሰባበርኩ ያክል ቢሰማኝም በሕይወት ግን ነበርኩ። በክፍሉ ውስጥ ትንሽ ብርሃን ነበረ። ያም ብርሃን ጌታ እንደሆነና የሚሆነውን ለማየት እዚያ እንዳለ ተረዳው። ነገር ግን ከጥቂት ደቂቃ በኋላ ያ ትንሽ ብርሃን ጠፍቶ ሙሉ ለሙሉ ጨለማ ሆነ። 4 እንግዳ የሆኑ ፍጡራን ክፍሌ ውስጥ ከኔ ጋር ነበሩ። እነዚህ ፍጡራን በመጀመሪያ አጋንንት እንደሆኑ አላወቅኩም ነበረ። ምክንያቱም እዚያ እንደ ዳነ ሰው አይነት ሆኜ ስለተገኘው እነዚህ 4 ፍጡራን አጋንንቶች እንደሆኑ አላወቅኩም ነበረ። እግዚአብሔር ክርስቲያን እንደሆንኩ የማስብበትን ሐሳብ ከውስጤ አውጥቶት ነበረ። በኋላ ስመለስ ለምን እንደሆነብኝ እግዚአብሔር እስከሚያብራራልኝ ድረስ ለምን እንደዚያ እንደሆነብኝ በወቅቱ አላወቅኩም ነበረ። እነዚያ ፍጡራን በጣም ብዙ ከመሆናቸው ውጭ አጋንንቶች እንደሆኑ አላወቅኩም ነበረ። ቁመታቸው ከ12 እስከ 13 ጫማ የሚረዝም ነበረ። ሲኦልን ካዩ ሰዎች መካከል አንዱ ሰው ያያቸው አጋንንቶች እኔ እንዳየኋቸው አጋንንቶች አይነት እንደሆኑ ሲመሰክር ሰምቻለሁ። ሰውነታቸው በቅርፊት መሳይ ነገር የተሞላ ነው። አንደኛው በመላ ሰውነቱ ቅርፊት በሚመስል ነገር ተሞልቷል። ወደ ውጭ ወጡ ትልልቅ ጥርስ ያለባቸው መንጋጋዎች ነበሩት። ጥፍሮቹ ወደ ውጭ ወጡ ነበሩ። አይኖቹ ወደ ውስጥ የጎደጎዱና በጣም ሰፊ ነበሩ። ሌላኛው አጋንንት መሳይ ፍጡር ደግሞ ከመጀመሪያው ጋር ፈጽሞ አይመሳሰልም። ረጅም እጅ ያለው ሲሆን መጠናቸው የማይመጣጠኑ እግሮች አሉት። እነዚህ አካሎች ሁለመናቸው በስለታም ምላጭም አይነት ነገር ተሞልቷል። ሁሉ ነገራቸው ቅርጹ የተበላሸ የተጠማዘዘና ያልተመጣጠነ የተሟለለ ነበር። አንደኛው ክንዱ ረጅም ሲሆን አንደኛው ደግሞ አጭር ነው። ያ አጋንንት ሊገለጥ የሚችለው እንግዳና አስፈሪ ፍጡር ብቻ ተብሎ ነው። እነዚህ አጋንንቶች እግዚአብሔርን ይሳደባሉ፣ ሁልጊዜም እግዚአብሔርን ይራገማሉ። ለምንድን ነው እግዚአብሔርን የሚረግሙት? ለምንድን ነው እግዚአብሔርን ያንን የሚያክል የሚጠሉት ብዬ በሁኔታቸው ተገረምኩ። ከዚያም እግዚአብሔርን መራገም አቁመው ትኩረታቸውን ወደ እኔ አዞሩ። ወደ እኔ ሲዞሩ ለእግዚአብሔር ያላቸውን አይነት ጥላቻ ለእኔም እንዳላቸው ተሰማኝ። ለእኔም ያላቸው ጥላቻ ምን ያህል እንደሆነ ተረዳሁ። ምንም ነገር ሳላደርጋቸው ለምንድን ነው ያንን የሚያክል የሚጠሉን ብዬ ለራሴ አስብኩ። ጥላቻቸው በምድር ላይ ተለማምጄው የማላውቀው አይነት ጥላቻ ነበረ። እነዚህ አጋንንቶች ያላቸው ጥላቻ በምድር ላይ አንድ ሰው ሌላኛውን ሰው ከሚጠሉበት ከሰዎች የመጥላትም ችሎታ ያለፈ ነበረ። በዚያ ዘግናኝ ጥላቻቸው ክፉኛ ጠሉኝ። ክፉኛም ስለጠሉኝ ሊያሰቃዩኝ እንደሆነ ሳያቸው ከሁኔታቸው ገባኝ። የምነግራችሁን እንዴት እንደተረዳሁት አላውቅም። ብቻ በሲኦል ሁሉንም ነገር በቀላሉ ረዳ ነበረ። በሲኦል ሳላችሁ መረዳታችሁ ከፍተኛ ነው የሚሆነው። በስጋችሁ ሳላችሁ ከምታውቁት ያለፈ መረዳት ትረዳላችሁ። የቦታ ርቀቶችን፣ ጊዜዎችንና ሌሎችን በሲኦል ያሉ ነገሮችን ማንም ሳያስረዳችሁ እንዲሁ ታውቃላችሁ። በምድር ከምታውቁት እውቀት በላይ ታውቃላችሁ። በዚህም መረዳት የታግዤ እነዚያ ፍጡራኖች እኔ ለማሰቃየት እንደተላኩ ተረዳው። አቅም አጥቼ የእስር ቤቱ ወለል ላይ ተኝቼ ነበረ።
ከተኛውበት ለመንቀሳቀስ ለምን እንዳልቻልኩ ተገረምኩ። የማቀው አቅም የሌለኝ እርዳታ በማያገኝ ሁኔታ ሆኜ እንደተኛው ብቻ ነው። ከአጋንንቶቹ አንዱ መጥቶ ወደ ላይ አንስቶ ስለታም በሆነው የእስር ቤቱ ግድግዳ ላይ ወረወረኝ። አንስቶ ሲወረውረኝ ልክ ብርጭቆ አንስቶ እንደሚወረውር አይነት ነበር የወረወረኝ። ያም ሁኔታ እኔን አንስቶ ለመወርወር ለአጋንንቱ ምን ያክል ቀላል እንደሆንኩና አጋንንቱ ከኔ ምን ያክል ትልቅ እንደሆነ የሚያሳይ ነበረ። አንስቶ ከስለታሙ አለት ጋር ሲያላትመኝ በሰውነቴ ላይ ያሉ አጥንቶች ሁሉ ተሰባበሩ። ስቃይ ስለተሰማኝ የወደቅኩበት ወለል ላይ ሆኜ ምሕረት እንዲያደርጉልኝ ጮኩ። ነገር ግን እነዚህ ፍጡራን ምሕረት ብሎ ነገር አልፈጠረባቸውም፣ ርኅራኄ ብሎ ነገር የላቸውም። ሲቀጥል አንደኛው አጋንንት ወደ ላይ ሲያነሳኝ በጣም ስለታም ጥፍሮች ያሉት ሌላኛው አጋንንት ሰውነቴን በጥፍሮቹ ተለተላቸው። እግዚአብሔር ድንቅ አድርጎ የፈጠረውን ይህንን ሰውነት ያለ ርኅራኄ ሰነጣጠቀው። በእኔ ላይ ያላቸው ያ የጠለቀ ጥላቻቸው ነው ያን ያህል እንዲጨክኑብኝ ያደረጋቸው። እንደዚህ አይነት ጭካኔ እያደረጉብኝ ሳልሞት በሕይወት መኖሬ አስገረመኝ። አንስቶ ከስለታሙ አለት ጋር ሲያላትመኝ ስጋዬ በእነዚያ ስለታም አለቶች ላይ ተሰንቅሮ ተንጠልጥሎ ቀረ። እንደዚያ ቢሆንም ሰውነቴ እንደ መቀደዱ ደም አልፈሰሰውም ነበረ። ሕይወት ያለው በደም ውስጥ ነውና፣ በሲኦል ደግሞ ሕይወት ብሎ ነገር የለም። የእነዚህ አጋንንቶች አቅም በማርቆስ ምዕራፍ 5 ላይ የተጠቀሱትን በመቃብር ስፍራ የእግር ብረትና ሰንሰለትን የሚበጣጥሱትን አይነት አጋንንቶች አይነት ነበረ ኃይላቸው። በማርቆስ ላይ የነበሩ እነዚህ አጋንንቶች የማይታሰሩና ቢታሰሩም ሰንሰለት የሚቆራረጡ ነበሩ። ይህ በርኩስ መንፈስ የተያዘው ሰው እንደዚያ ጠንካራ የሆነው በእነዚህ አይነት ጠንካራ አጋንንቶች በመያዙ ነው። እነዚህ አጋንንቶች ከሰው ይልቅ በጉልበት 1000 ጊዜ እንደሚበልጡ ተረዳው። የሥጋ ብርታቴ እንኳን ቢመለስልኝ ልዋጋቸው የምችላቸው አይነት አልነበሩም። ስለዚህም በእነዚያ ምሕረት በሌላቸው ፍጡራን ርኅራኄ ስር ነኝ ያለሁት። በሲኦል ሕይወታችሁ የሚመራው በእነዚህ ርኅራኄ በሌላቸው ጨካኝ አጋንንቶች ነው። የአጋንንቶቹና የሲኦል ሽታ። የእነዚህ አጋንንቶች ሽታና የሲኦል ሽታ እጅግ የሚዘገንን የሚቀረና የሚከረፋ ነበር። ቅርናቱን ልገልጽላችሁ ከምችለው በላይ ነው። በሲኦል በእሳት ላይ የሚቃጠል የመጥፎ ሥጋ ሽታ አይነት መጥፎ ሽታ ይሸታል። የእነዚህ አጋንንቶች ሽታ የሽንት ቤት ጉድጓድ ሲከፈት የሚሸተውን አይነት ግማት አይነት ወይም የተላ ሥጋ ሽታ ሲሸት ወይም የተበላሸ እንቁላል ሽታ፣ እነዚህ ሁሉ አይነት መጥፎ ሽታዎች ተሰብስበው ወይም እናንተ በጣም የመጨረሻ የሚቀፍ የገማ ሽታ ነው የምትሉት ሁሉ ተደምሮ ከዚያም 1000 ጊዜ በሚበልጥ የሚከረፋ ሽታ በአፍንጫችሁ ይገባል። ስትተነፍሱም የምትተነፍሱት ይህንን ሽታ ነው። ሽታው ሽታ ብቻ ሳይሆን መርዛማም ሽታ ነበረ። በስጋችሁ በዚህ ቦታ ላይ ብትገኙ ሽታው ወዲያውኑ ነበረ የሚገላችሁ። በዚህ ሽታ ለምን እንዳልሞት ሳስበው ግርም ይለኛል። ሽታው በጣም አስፈሪ ነበረ። ነገር ግን በድጋሚ በዚያ ሽታ አልሞትኩም። በሲኦል ከኖራችሁ በዚህ አይነት ሁኔታ ልትኖሩ ግድ ነው። ጌታን ሳታውቁ ወደ ሲኦል ከወረዳችሁ በዚህ አይነት ሁኔታ ልትኖሩ ግድ ነው። እነዚህ አጋንንቶች የእግዚአብሔርን ቃል ከመጽሐፍ ቅዱስ እየጠቀሱ ጠያፍ ቃል፣ ክብር የሚነሱ ብልግና የሞላበት ስድብ በእግዚአብሔር ላይ ይናገራሉ። እኔን ሲያሰቃዩኝ ዘዳግም 32ን ከቁጥር 22 እስከ 24 ያለውን ቃል እየጠቀሱ ነበረ ያሰቃዩኝ የነበረው። ዘዳግም ምዕራፍ 32 ከቁጥር 22 እስከ 24 እንዲህ ነበር የሚለው፣ እሳት ከቁጣዬ ትነዳለችና እስከ ሲኦልም ድረስ ታቃጥላለች፣ ምድርንም ከፍሬዋ ጋር ትበላለች፣ የተራሮችን መሰረትም ታነዳለች። መከራም እጨምርባቸዋለሁ፣ በፍላጻውም እወጋቸዋለሁ፣ በራብም በንዳድም ይጠፋሉ የሚለውን ቃል እየተናገሩ ነበረ ያሰቃዩኝ የነበረው። ምሕረት ያለው በሰማይ ብቻ ነው። ምሕረት ከእግዚአብሔር ነው የሚመጣው። አጋንንቶች ምሕረት፣ ርኅራኄ የሚባል ነገር እውቀቱም የላቸውም። ፈጽሞ ምሕረት ከሚባል ሐሳብ ጋር የተቃረነ ባህሪ ነው ያላቸው። አጋንንቶቹ ያለ ምሕረት አሰቃዩኝ። እግዚአብሔር የሰው ልጆችን ሲፈጥራቸው ከፍጥረት ሁሉ እንዲልቁ አድርጎ ነው የፈጠራቸው። እነዚህ ግን ከፍጥረት ሁሉ እጅግ ያነሱ ናቸው። እንደ ሰው በሕይወታችን ለማደግ ተግተን እንሰራለን። የተሻለ ለመሆን ነገሮችን እናጠናለን። እነዚህ አጋንንቶች ግን የማሰብ ችሎታቸው ዜሮ ነበረ። ፍጹም ደንቆሮ የሆኑ ፍጥሮች ናቸው። የሚያውቁት ነገር ቢኖር እግዚአብሔርን አምርረው መጥላትና እናንተን አጥብቀው በመጥላት እናንተን ማሰቃየት ብቻ ነው። ሕይወታችሁን በሲኦል የሚመሩት በእነዚህ ዕውቀት በሌላቸው አጋንንቶች ነው።
ወደ ሲኦል የሚወርዱ ሰዎች ሕይወታቸው በሲኦል የሚመሩት በእነዚህ ዕውቀት በሌላቸው አጋንንቶች ነው። ምንም ማድረግ ስለማትችሉ ዝም ብላችሁ ትመራላችሁ። መጽሐፍ ቅዱስ ወደ ሲኦል የሚወርዱ ኃጢአተኞች በሲኦል ስለሚደርስባቸው ውርደትና ስቃይ እንዳለ በኢሳይያስ ምዕራፍ 5 ከቁጥር 14 እስከ 15 ባለው ቃል ላይ ሲናገር እንደዚህ ይላል። ሲኦልም ሆዷን አስፍታለች፣ አፏንም ያለ ልክ ከፍታለች። ከበርቴዎቿን፣ አዛውንቶቿን፣ ባለጠጎቿን፣ ደስተኞቿን ወደ እርሷ ይወርዳሉ። ሰውም ይጎሰቁላል፣ ሰውም ይዋረዳል፣ የትዕቢተኞችም ዓይን ትዋረዳለች ይላል። የተኛውበት ክፍል እጅግ ድቅድቅ ጨለማ ነበረ። የጨለማው ድቅድቅነት በሕይወት ዘመኔ ሁሉ አይቼው ማላውቀው አይነት ጨለማ ነበረ። ወደ ውጭ ባገኘሁት ቀዳዳ ለመውጣት ከተኛውበት ተነስቼ እየዳኩ ተንቀሳቀስኩ። ተሳካልኝና እየዳውኩ ወደ ውጭም ወጣሁ። አጋንንቶቹም ውጭውን እንዳይ ዝም አሉኝ። በሩ ወዳለበት አካባቢ ደርሼ በሩን ወደፊት ስገፋው ሲከፈትልኝ ወጥቼ የሚሄድበት መንገድ እንዳገኘው ተሰምቶኝ ነበረ። ከዚያም ከታሰርኩበት ክፍል ወጣሁ። ወደ አንድ አቅጣጫም ስመለከት ሁሉም ነገር ጨለማ ነበረ። በቢሊዮኖች የሚቆጠሩ ነፍሳት የስቃይ ጩኸት ድምፅ ብቻ ነበረ መስማት የቻልኩት። ከድምፁ ከፍተኛ ጩኸት የተነሳ በቢሊየን የሚቆጠሩ ሰዎች እንዳሉ አወቅኩ። ከዛ በፊት በሕይወታችሁ አንድ ሰው አጠገባችሁ የሚያስጠላ ጩኸት ጮሆባችሁ የሚያበሳጫችሁ ድምፅ ሰምታችሁ አታውቁም? ልክ እንደዚህ አይነት የሚረብሻችሁ ድምፅ በቢሊየን የሚቆጠሩ ሰዎች ቢጮህባችሁ አእምሯችሁ ምን ያህል እንደሚበላሽ ግምቱን ለእናንተ ልተው። የድምፁ ጩኸት ልትቋቋሙት ፈጽማችሁ አትችሉም። ከድምፁ ትልቅነት የተነሳ ጆሮአችሁን እንኳን በእጆቻችሁ ብትደፍኑ እጆቻችሁን አልፈው ነው ወደ እናንተ የሚመጡት። ከጩኸቱ የትም ማምለጥ አትችሉም። በሲኦል ያለው ፍርሃት። በላያችሁ የሚመጣው ፍርሃት ልትሸከሙት የማትችሉት አይነት ነው። በሲኦል ሁሉም ነገር በፍርሃት የተያዘ ነው። በዚያ ስፍራ የእግዚአብሔር መገኘት ስለሌለ በፍርሃት፣ በስቃይ፣ በድቅድቅ ጨለማ ውስጥ ልትኖሩ ግድ ነው። በዚህ ድቅድቅ ጨለማ ውስጥ ወደ እናንተ ምን እንደሚመጣ አታውቁም። በሲኦል ጨለማ እንዳለ መጽሐፍ ቅዱስ ሲናገር በመዝሙር ምዕራፍ 88 ቁጥር 6 ላይ ሲናገር እንዲህ ይላል፣ በጨለማውም በሞት ጥላ ውስጥም በታችኛው ጉድጓድ ውስጥ አስቀመጥከኝ ይላል። በሲኦል ያለው ጨለማ ሊዳሰስ የሚችል አይነት ጨለማ ነው። ጨለማው በግብፅ ላይ እግዚአብሔር እንዳመጣባት አይነት ሰው በእጁ ሊዳስሰው እንደሚችለው አይነት ድቅድቅ ጨለማ አይነት ነው። የምነግራችሁ የሲኦል ፍርሃት ከምገልጽላችሁ በላይ ነው። አስፈሪ ፊልም አይታችሁ ታውቃላችሁ? ፍርሃት ጉሮሯችሁ ላይ መጥቶ ሲሰነቀር ያንን አይነት ፍርሃት ካያችሁ ያንን ፍርሃት ቢያንስ በትንሹ 1000 ጊዜ አብዙትና በሲኦል ያለውን ፍርሃት ገምቱት። ፍርሃት ምን ማለት እንደሆነ በሕይወቴ ልምምድ አለኝ። ወጣት እያለሁ በውሃ ላይ የመንሳፈፍ ስፖርት እየሰራው ሳለ ከባህር ውስጥ 9 ጫማ የሚገዝፍ አንድ ሻርክ ወጥቶ የምንሳፈፍበትን የውሃ ላይ የማንሸራተቻ ቦርድ ለሁለት ገመሰውና እግሬን በአፉ ቀርጥፎ ይዞ ጎትቶ ወደ ውሃ ልብ ወሰደኝ። እግሬ በዚህ ግዙፍ ሻርክ ውስጥ እንዳለ ነበረ። በዚያ ላይ በወቅቱ በሞት እንኳን በዚያን ጊዜ ክርስቲያን አልነበርኩም፣ አልዳንኩምም ነበረ። ነገር ግን ከጥቂት ቆይታ በኋላ ሻርኩ ለቀቀኝ። እግዚአብሔር ሻርኩ እንዲለቀኝ እንዳደረገ ነው የማስበው። ነገር ግን ከዚያ ሁኔታ በወጣም ፍርሃቱ ለጥቂት ደቂቃ ያክልም አብሮኝ ቆይቶ ነበረ። የሻርክ አፍ ተከፍቶ ጥርሱን ብቻ ብታዩ እንዴት እንደምትፈሩ አስቡት። በአፉ ስትሆኑ ደግሞ ፍርሃቱ ምን ሊሆን እንደሚችል ገምቱ። ዘግናኝ ፍርሃት ነበረ ፍርሃቱ። አጠገቤ ከኔ 2 ጫማ ርቀት ላይ የነበረ ሰውዬ ሻርኩ አንድ እግሩን ቅርጥፍ አድርጎ ቆርጦ ወሰደው። ሰውየውን ወደ ምድር ጎትተው ሲወስዱት አካባቢው ደም በደም ተጨማልቆ ነበረ። ሰውየው እግሩ እንደሌለ ባየ ጊዜ በኃይል ጮኸ። የአይነቱን ልምምድ ስላለፍ ፍርሃት ማለት ምን ማለት እንደሆነ አውቃለሁ። ነገር ግን የአይነቱ ፍርሃት በሲኦል ካለው ፍርሃት ጋር በፍጹም የሚወዳደር አይደለም። ጌታ ኢየሱስ ክርስቶስን ካላወቃችሁ በየቀኑ በእንደዚህ አይነት ፍርሃት ውስጥ በሲኦል ልትኖሩ ግድ ነው። ዲያብሎስ የፍርሃት ንጉሥ ነው። አሁንም ከእስር ቤቱ ውጭ ነኝ ያለሁት። ወደ አንድ አቅጣጫ ከኔ 10 ማይል ርቆ የሚንበለበል እሳት አየሁ። 10 ማይል እንደሆነ እንዲሁ ተረዳው። እሳቱ ያለበት ጉድጓድ 3 ማይል ገደማ ርቀት ላይ ነው የነበረው። ከዚያ ጉድጓድ የሚወጣው እሳት ብርሃኑ ትንሽ ርቀት ባለው ከፍታ ላይ ይታይ ነበረ። ጨለማው በጣም ድቅድቅ ያለ ነበረ። ጨለማው የትኛውንም አይነት ብርሃን የሚውጥ አይነት ነው የሚመስለው። ቦታው ጭው ያለና የሚያስፈራ አይነት ስፍራ ነው። አንድም አረንጓዴ ቅጠል ወይም ምንም አይነት ሕይወት የለበትም። ያለው ድንጋይ ብስባሽና በተድበለበለ ጭስ የተሞላ ሰማይ ብቻ ነው።
በሲኦል ምንም አይነት ሕይወት ያለው ነገር የለም። ሕይወት በሌለበት ውስጥ መኖር አስቸጋሪ ነው። በዚህ በምድር ላይ በዛፎች በንጹህ አየር ደስ ይለናል። ነገር ግን በዚያ በሲኦል ሁሉም ነገር ሙት ነው። ሲኦል በጣም ያቃጥላል። እንዲህ አይነት ሙቀት በዚህ ምድር ቢኖር በሕይወት መኖር አትችሉም። የሚያሳዝነው ግን በሲኦል በዚህ ሙቀት ትሰቃያላችሁ እንጂ ሞትን አታዩም። በዚህ አይነት ሁኔታ መሰንበት ግዳችሁ ነው የሚሆነው። ከዚያም ጭንቅላት ከሚበጠበት የሕዝብ ስቃይ ድምፅ ወጥቼ ሰላም ለማግኘት ፈለግኩ። ልክ ከምትሰሩበት መስሪያ ቤት በስራ ደክማችሁ እርብሽፍሽ ብላችሁ ወደ ቤታችሁ ሄዳችሁ አረፍ ለማለት እንደምትፈልጉት አይነት ከዚያም ሁኔታው ወጥቼ አረፍ ምልበት ሁኔታ ፈለግኩ። በሲኦል ግን እረፍት ብሎ ነገር ማግኘት አይቻልም። ያላችሁ ምርጫ በዚያ በሚረብሽ አሰቃቂ ጩኸት እየተሰቃያችሁ መኖር ብቻ ነው። ከዚህ አይነት ስቃይ በጭራሽ ለዘላለም አትወጡም። ኢሳይያስ ለእንደነዚህ አይነት ኃጢአተኞች ሲናገር ለክፉዎች ሰላም የላቸውም ይላል እግዚአብሔር ብሏል። ሌላው በሲኦል ራቁታችሁን በተዋረደ ሁኔታ ልትኖሩ ግድ ነው። በሲኦል ስላለው እንደዚህ አይነት ውርደት መጽሐፍ ቅዱስ ሲናገር ሲኦል በፊቱ ራቁቷን ናት፣ ለጥፋቷም መጋረጃ የለውም ይላል። ውሃ በሲኦል ውሃ ብሎ ነገር የለም። አየሩን የሚያረጥበው ነገር የለም። አየሩ በጣም ደረቅ ነው። አንዲት ጠብታ ውሃ ብታገኙ በጣም ትመኛላችሁ። ይሁን እንጂ አንዲትም ጠብታ እንኳን ውሃ አታገኙም። መጽሐፍ ቅዱስ በሉቃስ ምዕራፍ 16 ከ23-24 ላይ እንደተገለጸው ማለት ነው። በምድር ላይ ባለጠጋ የነበረው ባለጠጋው ሰው በሲኦል እሳት እየተቃጠለ ሳለ በአብርሃም እቅፍ ያለውን አልዓዛርን ጣቱን በውሃ ነክሮ አንዲት ጠብታ ለጉሮሮ እንዲያመጣለት ተመኘ። ነገር ግን አላገኘም። በሲኦል አንድ ጠብታ ውሃ ለማግኘት ውድ ነውና፣ በውዱም እንኳንም ልግዛው ብትሉ ፈጽማችሁ አታገኙም። በሲኦል ውሃ ሲጠማችሁ አፋችሁ ምን አይነት ድርቀት እንደሚኖረው ለመገመት ያስቸግራል። በዚህ ያለውን የውሃ ጥማት እንዲህ ልግለጸው። አንድ ስዕል በአእምሯችሁ መሳል ከቻላችሁ ሳሉልኝ። ልክ አፋችሁ ላይ እንዳትተነፍሱ ጥጥ ተደርጎባችሁ በሲኦል ማራቶን ስትሮጡ አስቡት። ያን ሩጫ ደግሞ ለቀናት ያለማቋረጥ ስታደርጉት ጥማቱ ምን እንደሚመስል ገምቱ። ኃጢአተኛ ሆናችሁ በዚያ ከተገኛችሁ በዚህ መልኩ ለዘላለም መቀጠላችሁ ግድ ይሆናል። ይህን አይነት ጥማት ለዘላለም ይቀጥላል። አንድ ጠብታ ውሃ በሲኦል ማግኘት አስቸጋሪ ነው። ይህ መጽሐፍ ቅዱስ ክፍል አንድ ነገር እንዳስተውል አደረገኝ። አብርሃምና አልዓዛር ባሉበት ባለጠጋው ሰው ባለበት ሲኦል መካከል እነርሱ ወደዚያ እንዳይመጡ እነዚያም ወደዛ እንዳይሄዱ በጣም ትልቅ ገደል በመካከላቸው ነበረ። ሀብታሙ ሰው ግን በሲኦል ሆኖ አሻቅቦ አብርሃምንና አልዓዛርን ማንነታቸውን መለየት ችሏል። በመጀመሪያ ባለጠጋው ሰው አብርሃምን አይቶት አያውቅም። በዚያ ላይ በመካከላቸው አብርሃምን ለማየት በጣም ከፍተኛ ርቀት አለ። ነገር ግን አብርሃምን አወቀው። ቀደም ሲል እንዳልኳችሁ በሲኦል የሚኖራችሁ መረዳት ትልቅ ነው። የሆኑ ነገሮችን ታውቃላችሁ። ነገሩ ምን ያክልም ሩቅ ይሁን ምን እንደሆነ መረዳት ትችላላችሁ። ከዚያም ይህን ሁሉ ካየው በኋላ ከሁለቱ አጋንንቶች መካከል አንዱ አጋንንት መጥቶ አንጠልጥሎ ወደ እስር ክፍሌ ወስዶ በድጋሚ ያሰቃየኝ ጀመር። በድጋሚ ነገሩን አስታውሼ በሐሳብ መሰቃየት ስለማልፈልግ ስለዚህ ልምምዴ ማውራት በጣም ነው የሚያስጠላኝ። አጋንንቶች ጭንቅላቴንም መበርቀስ ጀመሩ። አንደኛው አጋንንት ይዞኝ ጭንቅላቴን ለማፍረጥ ሞከረ። እየጮኩ ምሕረት እንዲያደርጉልኝ ለመንኳቸው። እነርሱ ጋር ግን ምሕረት ብሎ ነገር የለም። ሲቀጥልም አንዱን እግሬን አንዱ አጋንንት፣ አንደኛው እግሬን ሌላኛው አጋንንት ግራና ቀኝ ያዙኝና ሊሰነጥቁኝ ሲጎትቱኝ በሐሳቤ ይህንስ መቋቋም አልችልም ብዬ አልኩ። በዚህ ሁኔታ ውስጥ ያለው አንድ ነገር ያዘኝና ጎትቶ ከእስር ቤት አወጣኝ። ያ የወጣኝ ኃይል ጌታ ቢሆንም በወቅቱ እርሱ እንደሆነ ግን አላወቅኩም ነበረ። በሲኦል ጌታ ኢየሱስን አውቆ እንደ ዳነ ሰው ለምን በዚያ እንደተገኘው አላውቅም። ጌታን የተቀበልኩና የዳንኩኝ ሳለው ጌታን እንደማያምን ሰው ነው ወደ ሲኦል ሄድኩት። ከታሰርኩበት ክፍል አውጥቶ ያቆመኝ በርቀት አይቼ ከነበረው የእሳት ጉድጓድ አጠገብ ነበር። እሳቱ አጠገብ በሆንም ወደ ላይ ሊያስወጣ በሚያስችል ትልቅ ትቦ የሚመስል ውስጥ ነበርኩ። በጎን በኩል የሰዎች ሰውነት በእሳት ነበልባል ሲቃጠል አየሁ። በእሳት ውስጥ ያሉ ሕዝቦች በእሳቱ እየተቃጠሉ ማረን እያሉ ይጮሁ ነበረ። ወደዚያ እሳት መቅረብም ይሆን መሄድ አልፈለግኩም። አስቀድሞ የተቀበልኩት ስቃይ እጅግ ከበቂ በላይ ዘግናኝ ነው። ነገር ግን የእሳቱ ስቃይ ደግሞ ከዚያ የከፋ እንደሆነ ተረዳው። እነዚያ በእሳት ውስጥ ያሉ ሰዎች ከዚያ ለመውጣት ይለምናሉ። በዚያም የእሳት ጉድጓድ ዙሪያ በጣም ግዙፍ የሆኑ አጋንንቶች ተደርድረው ቆመዋል። በእሳት ውስጥ ያሉት ሰዎች ከስቃያቸው የተነሳ ወደ ጉድጓዱ አፋፍ ላይ
ተንጠልጥለው ለመውጣት ሲሞክሩ በእነዚህ አጋንንቶች ተገፍትረው ተመልሰው ወደ ውስጥ ይገባሉ። ይህንን ሳይ በሐሳቤ ይህ ስፍራ እጅግ ሰቅጣጭ ነው፣ እጅግ ዘግናኝ ነው፣ እጅግ አስፈሪ ነው አልኩ። ይህ እንዲህ እየሆነ ሳለ በሲኦል ይጠማችኋል፣ ትራባላችሁ፣ ሰውነታችሁ ይዝላል፣ መተኛት ማረፍ ትፈልጋላችሁ። ነገር ግን በሲኦል መተኛት እረፍት ብሎ ነገር የለም። ስጋችን እንደምታውቁት እረፍትና እንቅልፍ ይፈልጋል። ነገር ግን መጽሐፍ ቅዱስ በራእይ ምዕራፍ 14 ቁጥር 11 ላይ ሲናገር በእሳትና በዲን ይሰቃያሉ፣ የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬና ለምስሉ የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም ይላል። በሲኦል አትተኙም። እንቅልፍም ለዘላለም ሳትተኙ ብትቀሩ እንዴት ልትሰቃዩ እንደምትችሉ አስቡት። ሲኦል በምድር መካከል እንደሆነ ተረዳው። ከምድር ወደ ታች 3700 ማይል ጥልቀት ርቀት ላይ እንዳለው አወቅኩ። በሳይንስ ልኬት መሰረት የምድር ክበብ 8000 ማይል እንደሆነ እናውቃለን። ግማሹ ደግሞ 4000 ማይል ነው የሚሆነው። እኔ 3700 ማይል ርቀት ላይ ነበርኩ። ሲኦል ከምድር በታች እንደሆነ በኤፌሶን ምዕራፍ 4 ቁጥር 9 ላይ ኢየሱስ ወደ ምድር ታች ክፍልም ወረደ ይላል። ሌላኛው የመጽሐፍ ቅዱስ ክፍል ደግሞ ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውን ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውም ሁሉ ዋጠቻቸው ይላል። ዘኍልቍ ምዕራፍ 16 ቁጥር 32። እነዚህ ክፍሎች ሲኦል ከምድር ታች እንዳለ ያረጋግጣሉ። በአሁኑ ሰዓት ሲኦል ያለው በምድር ልብ ውስጥ ነው። አጋንንቶች አሁንም ከእሳቱ ጉድጓድ አጠገብ እንዳለው አጋንንቶቹ የጉድጓዱ ግድግዳ ላይ ተለጥፈው አየሁ። ሁሉም መልካቸው፣ ቅርጻቸው የተበላሸ አስቀያሚ ብላችሁ የምትስሏቸው አይነት ናቸው። ቅርጻቸው የተጣመመ፣ የተበላሸ፣ ያልተመጣጠነ አካል ያላቸው አይነት ናቸው። በጣም ግዙፍ የሆኑ ሸረሪቶች፣ 5 ጫማ የሚገዝፍ ትልልቅ አይጦች፣ እባቦች፣ ትሎች ነበሩ። መጽሐፍ ቅዱስ በኢሳይያስ ምዕራፍ 14 ቁጥር 11 ላይ ትልም መደረቢያው ይሆናል ብሎ እንደጠቀሰው አይነት ይመስሉ ነበረ። ሁሉም አይነት በደረታቸው የሚሳቡ ፍጥረታት በሆነ ነገር የታሰሩ መስለው ከግድግዳው ጋር ተጣብቀው ነበረ። ለምንድን ነው እነዚህ ፍጥረታት በግድግዳ ላይ የታሰሩ መስለው ከግድግዳው ላይ የተጣበቁት ብዬ ተገረምኩ። በወቅቱ ለምን እንደዚያ እንደታሰሩ አልገባኝም። ነገር ግን መጽሐፍ ቅዱስ በይሁዳ ምዕራፍ 1 ቁጥር 6 ላይ መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክትም በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስም ጠብቋቸዋል ከሚለው ቃል የተነሳ እንደሆነ ገባኝ። እነዚህ የታሰሩት በይሁዳ ላይ የተጠቀሱት እነዚህ ፍጡራን ይሆናሉ ብዬ እገምታለሁ። እነዚህ ፍጡራን ሲያዩ በመረረ ሁኔታ ነው የጠሉኝ። እኔን መያዝ በማይችሉበትም ሁኔታ ላይ ስላለው በጣም ነው ደስ ያለኝ። እነዚህ ፍጥረት ሆኖ ሳለ ለምን ያንን ያህል የሰው ልጅ እንደሚጠሩ አልገባኝም። ከዚያ ጥላቻቸው የተነሳ ምንም ሊያደርጉኝ በማይችሉበት በሰንሰለት በግድግዳ ላይ በመታሰራቸው በጣም ሐሴት አደረኩ። የእሳቱን ጉድጓድን ትቼ ወደ ውጭ በሚያስወጣው ቱቦ በሚመስለው መንገድ ላይ ወደ ላይ መውጣት ጀመርኩ። አሁንም ጨለማው ያው ቢሆንም እነዚያ ፍጡራን በግድግዳው ላይ በሆነ ነገር እንደታሰሩ ማየት ችዬ ነበረ። እነዚህ ፍጡራን በጣም ታላቅ ጉልበት አላቸው። ኃይላቸውን አሰብኩና የሲኦል ፍርሃት እንዳለብኝ ሆኖ እነርሱን በተመለከተ የመጣብኝ ፍርሃት ግን ልቋቋሙ አልቻልኩም። የሲኦል ተስፋ። በሲኦል ከነዚህ ስቃዮች ይልቅም እጅግ የከፋ አንድ ክፉ ነገር እንዳለ ተረዳው። ያም በሲኦል ምንም አይነት የመዳን ተስፋ አለመኖሩ ነው። በዚህ ምድር ያሉ ሰዎች በምድር ውስጥ ሲኦል እንዳለ በቢሊዮን የሚቆጠሩ ሰዎች በሲኦል እንደሚሰቃዩ ዕውቀቱ የላቸውም። በምድር ያሉ ዛሬ ኢየሱስ ሲሰበክላቸው እምቢ የሚሉ ሰዎች በዚያ በሲኦል የሚሰቃዩ ሰዎች ከስቃያቸው የተነሳ ከእሳቱ ለመውጣት አንድ ዕድል ለማግኘት እንዴት እንደሚለምኑ አያውቁም። አንዴ ሲኦል ከገቡ በኋላ ግን ዳግመኛ የመውጣት ዕድል ብሎ ነገር የለም። እዚያው ለዘላለም ተጣብቀው ከመቅረታቸው የተነሳ በምድር ላይ ኢየሱስን የመቀበል ዕድል በነበራቸው ጊዜ ባለመቀበላቸው እምቢ በማለታቸው በውሳኔያቸው በራሳቸው ላይ በቁጭት ይበሳጫሉ። ይህ የሲኦል ሁኔታ እጅግ አስከፊ ሁኔታ ነው። ከሲኦል የመውጣት ምንም አይነት ዕድል የለም። በዚያ በሲኦል ሳለው ዘላለም የሚለውን ነገር ተረድቻለሁ። በዚያ ዘላለም ማለት ምን ማለት እንደሆነ ይገባቸዋል። በዚያ ያለ ተስፋ ለዘላለም ነበርኩ። ስለ ሚስቴ ያሰብኩና መቼም ላገኛት እንደማልችል ገባኝ። በምድር ሳለው ሚስቴን ሁል ጊዜ እንዲህ እላት ነበረ፣ የምድር መናወጥ ቢሆንና ብንለያይ እንኳን እስካገኝሽ ድረስ እፈልግሻለሁ። ነገር ግን በዚህ በሲኦል የምትወዱትን ፈልጋችሁ ማግኘት ብሎ ነገር የለም።
በዚህ በሲኦል ብትሆንም ለዘላለም አግኝቻት ላወራት አልችልም። ይህን አይነት የናፍቆት ሐሳብ ፈጽሞ የሚረብሽ ነው። ለዘላለም ከዚያ እንደማትወጡ ትረዳላችሁ። በምድር ላይ ሁልጊዜ ተስፋ አለ። ታመው በሞት አፋፍ ላይ ያሉ ሰዎች እንኳን ከሞት ለመዳን ተስፋ አላቸው። በምድር ላይ ምንም ቢሆን ተስፋችንን የማናጣበት ሁኔታ አለ። በኢሳይያስ ምዕራፍ 38 ቁጥር 18 ላይ ወደ ጉድጓድ የሚወርዱ እውነትን ተስፋ አያደርጉም ይላል። እውነት ማለት ኢየሱስ ነው። በሌላ አባባል በሲኦል ኢየሱስን የማግኘት ተስፋ የለም ማለት ነው። ኢየሱስ ተገለጠልኝ። በዚህ ትቦ በሚመስል ነገር ወደ ላይ የወጣው ሳለ በፍርሃት ተስፋ በሌለው ሁኔታ እነዚህ አጋንንቶችን በመፍራት ሆኜ ነበረ የምወጣ የነበረው። በዚህ ሁኔታ ውስጥ ያለው በድንገት ኢየሱስ ተገለጠልኝ። የሚያበራ ብርሃን አካባቢውን አበራው። ከብርሃኑ የተነሳ ፊቱን ማየት አልቻልኩም። ማየት የቻልኩት ቅርጹን ብቻ ነው። ወደዚያ ብርሃን ባየው ጊዜም በጉልበቴ ወድቄ ተደፋው። ለእርሱም ክብር ከመስጠት ውጭ ምንም ሌላ ነገር ማድረግ አልቻልኩም። ከአንድ ሰኮንድም በፊትም ፈጽሞ ጥፋት ውስጥ ነበርኩ። አሁን ግን ኢየሱስን ስላወቅኩት ከዚያ ስፍራ ወጣው። በዚያ ሲኦል ግን ጌታ ኢየሱስ ክርስቶስን ሳያውቁ ሞቶ የሄዱ ሰዎች መውጣት አይችሉም። እኔ ግን አስቀድሜም የዳንኩ ክርስቲያን ስለነበርኩ መውጣት ቻልኩ። ከዚያም ቦታ ካለ ኢየሱስ መውጣት እንደማይቻል አውቄ ነበረ። ወደዚያ ሲኦል ላለመግባት ብቸኛው መንገድ ዛሬ ኢየሱስን አምኖ መቀበል ብቻ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ ዮሐንስም ወደ ሰማይ በሄደና ኢየሱስን ባየው ጊዜ ኢየሱስ እንደ ፀሐይ ያበራ ነበረ። ዮሐንስም ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩ እንዳለው እኔም ኢየሱስን ባየሁት ጊዜ የሆንኩት ልክ እንደዚያ ነው። እንደ ሞተ ሰው ሆኜ በፊቱ ወደቅኩ። ከዚያ ሁኔታ ወጥቼ ኢየሱስን ባገኘሁት ጊዜ በሚሊዮን የሚቆጠሩ ጥያቄዎች ይጠይቃል ብላችሁ ታስቡ ይሆናል። ኢየሱስን ግን ስታዩት ጥያቄዎቻችሁ ጠፍተው የምታደርጉት ነገር ቢኖር ከምን አይነት ሞት እንዳዳናችሁ ውለታውን እያሰባችሁ ማምለክና ቅዱስ ስሙን ማመስገን ብቻ ነው። ስረጋጋና ማሰብ የሚችልበት ጥቂት አቅም ሳገኝ ኢየሱስን ለምን ወደዚያ ስፍራ እንዳመጣኝ ለመጠየቅ ገና በሐሳቤ ለማሰብ ሲጀምር ጌታ እንደዚህ አለኝ፣ ወደዚያ ያመጣሁህ ሰዎች ይህ ስፍራ እንዳለ ስለማያምኑ ነው። ከእኔ ሕዝቦች መካከል እንኳን አንዳንዶቹ ይህ ቦታ በእውነት እንዳለ አያምኑም አለኝ። በተናገራቸው ነገሮች ተገረምኩ። ክርስቲያን ሁሉ ሲኦል እንዳለ የሚያምኑ ነበር የሚመስለኝ። ነገር ግን ብዙ ሰዎች በእሳት የተሞላ ሲኦል እንዳለ አያምኑም። ጌታንም ለምን ታዲያ እኔን መርጠህ ወደዚያ ላከኝ ብዬ ጠየቅኩት። ኢየሱስም ይህንን ጥያቄን ግን ሳይመልስልኝ ዝም አለኝ። ወደዚያ ስፍራ እንድሄድ እኔን ለምን እንደመረጠኝ አልገባኝም። እኔና ሚስቴ አስፈሪ ፊልም አንወድም። መጥፎ የተባለ ነገር ሁሉ እንጠላለን። ቅዝቃዜ ያለበት ክረምት እንኳን አንወድም። ሲኦል ቆሻሻ ነገር ነው። ሁሉም ነገር ስርዓት የለውም። ሁሉም ነገር የተመሰቃቀለና የሚያስጠላ ነው። እኔ ደግሞ በተፈጥሮዬ ሁሉም ነገር በስርዓት በሚያምር ሁኔታ ሲሆን ነው የምወደው። ኢየሱስም ያንን መልስ ሳይመልስልኝ ተያይዘን ሄድን። ይሄድን ሳለን ኢየሱስ ለሰዎች ሁሉ ይህንን ስፍራ እንደምጠላው፣ ማንም ወደዚህ ስፍራ እንዲሄድ እንደማልፈልግ፣ ይህ ስፍራ ለሰይጣንና ለመላእክቱ እንጂ ለሰዎች እንዳልሰራሁት ይህ ልትነግራቸው ይገባል። የምትናገርበትን አፍ እሰጥሃለሁ። ሂድና ስለዚህ ስፍራ ንገራቸው አለኝ። ለራሴ በውስጤ ጌታ ሆይ ስላየሁት ነገር ብናገር ማንም አያምነኝም፣ አብዷል ወይም ቅዠት ነው የሚሉኝ እያሰብኩ በሐሳቤ ይህንን ገና እያሰብኩ ሳለሁ ጌታም እንዲህ ሲል መለሰልኝ፣ ማሳመን የመንፈስ ቅዱስ ሥራ እንጂ ያንተ ሥራ አይደለም። አንተ ማድረግ ያለብህ ሄደ መናገር ብቻ ነው አለኝ። እኔም ጌታ ሆይ በፍጹም መታዘዝ አድርገዋለሁ፣ ወጥቼ እናገራለሁ አልኩ። ሰዎች ስለሚሏችሁ ነገር ግድ ሳትሰኙ ውጡና ተናገሩ። ቀሪው ሥራ የሚሆነው የጌታ ነው እንጂ የእናንተ አይደለም። ከዚያም ጌታን ጌታ ሆይ እነዚህ አጋንንቶች ያን ያክል ለምንድን ነው አምርረው የሚጠሉን ብዬ ጠየቅኩት። እርሱም አንተ በእኔ መልክና ምሳሌ ስለተፈጠርክ ነው የሚጠሉህ፣ እኔን ስለሚጠሉኝ ነው አንተን የሚጠሉህ አለኝ። ሰይጣን እግዚአብሔርን ምንም ማድረግ እንደማይችል ታውቃላችሁ። በአፍ ከመናገር ውጭ እግዚአብሔርን ሊጎዳ አይችልም። ነገር ግን ፍጥረቱን ሊጎዳ ይችላል። ለዚህ ነው ሰይጣን የሰው ልጆችን ስለሚጠላ እያሳሳተ ወደ ሲኦል የሚወስዳቸው። የእግዚአብሔርን ፍጥረት ለመጉዳት የትኛውንም ነገር ለማድረግ በዚህ በሽታ ተይዟል። የእግዚአብሔር ሰላም። ጌታ ወደ እኔ ሐሳብ ውስጥ የእርሱን ሐሳብ እንደ ጎርፍ እንዲገባ አደረገ። የሰው ልጆችን ምን ያህል እንደሚወዳቸው ልቡን በጥቂቱ ከፍሎ ወደ እኔ ልብ ውስጥ አስገባ። ለጥቂት ጊዜ የእርሱ ልብ የእኔ ሆነ። ወደ እኔ በገባው በእርሱ ጥቂት ልብ ሆኜ ለሰዎች ያለውን እንዲህ ነው ተብሎ ሊገለጥ የማይችለውን
የፍቅር ስሜት ልቤ ሲያደምጥ ልቤ ሊሸከመው አልቻለም። ሊሸከመው ከምችለው በላይ ሆነብኝ። ለሰው ያለውን ፍቅር በዚህ ሰውነታችሁ ልትሸከሙት አትችሉም። ሚስቶቻችንና ልጆቻችንን ምን ያህል እንደምንወዳቸው ታውቃላችሁ። ይህ ፍቅር እግዚአብሔር እኛን ከሚወድበት ፍቅር ጋር ፈጽሞ የማይወዳደር ነው። የእርሱ ፍቅር ከእኛ ፍቅርና የመውደድ ችሎታ የሚልቅና መጨረሻ የሌለው ነው። በኤፌሶን ምዕራፍ 3 ቁጥር 19 ላይ ከምታውቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይላል። የእግዚአብሔር ፍቅር ከምታውቅ ያለፈና ልትረዱት ከምትችሉት በላይ ነው። አንድም ሰው እንኳን ወደ ሲኦል እንዳይወርድ ነው ለአንድም ሰው ለመሞት ፈቃደኛ የሆነው። ለሰው ልጆች ያለውን ፍቅር ምን ያህል እንደሆነ መገመት አልችልም። ጌታ ከፍጥረቱ መካከል አንድ ሰው ወደ ሲኦል ሲወርድ ሲያይ በሐዘን ይጎዳል። እንዲህ አይነት ሁኔታ ለጌታ ህመሙ ነው። ጌታ አንድ ሰው ሲኦል ሲወርድ ያለቅሳል። ጌታ በሰዎች መጥፋት ምን ያክል እንደሚጎዳ ህመሙ ተሰማኝ። እርሱን እንድረዳው የልቡን ትንሽ ስሜት ወደ ልቤ ስላስገባ የልቡ ስሜት ተሰማኝ። ፍጥረቱ ወደዚህ ስፍራ ሲወርድ ያዝናል። በሐሳቤም ከዚያ ወጥቼ ኢየሱስ ለሰው ልጆች ያለው መልካምነቱን የመጨረሻው እስትንፋሴ እስክትወጣ ድረስ ለዓለም እመሰክራለሁ ብዬ አሰብኩ። ማለቴ ወንጌልን እመሰክራለሁ ማለቴ ነው። የምስራች የሆነውን ወንጌል። ይህ የምስራች ጌታ ኢየሱስ ነው። ይህንን የምስራች ዓለም አያውቀውም። ለዓለም ይህ ምስራች ይነገርና ይህንን ዕውቀት ልናካፍል ይገባናል። ሰዎች በሲኦል ስላለው ስቃይ የሚያውቁት ነገር የለም። እግዚአብሔር እንዴት መልካም እንደሆነና ይህንን ሲኦል እንዴት እንደሚጠላው ለዓለም እንድናገር ይፈልጋል። በተጨማሪ ኢየሱስ እንደዚህ አለኝ፣ በቅርብ እንደምመጣ ለሕዝቤ ነገራቸው። አሁንም በድጋሚ በቅርብ እንደምመጣ ነገራቸው አለኝ። ጌታው በቅርብ እመጣለሁ ማለት ለአንተ ምንድን ነው ብዬ ለመጠየቅ ሐሳቡ አልመጣልህ አለኝ። ይህን ጥያቄ ሁላችን ለመጠየቅ የምናስበው ጥያቄ ነው። ነገር ግን ሳልጠይቀው ዝም አልኩ። ከእርሱ ጋር ስትሆኑ እንደነዚህ አይነት ጥያቄዎች ለመጠየቅ አታስቡም። እርሱን ፊት ለፊት ስታገኙት እርሱን ማምለክ ብቻ ነው የምትፈልጉት። ከጌታ አጠገብ ስትሆኑ በቃላት ሊገለጥ የማይችል ሰላም በላያችሁ ላይ ይመጣል። በተቀቡ ብዙ አገልግሎቶች ላይ ተገኝቼ አውቃለሁ። ህልውናው ምን ማለት እንደሆነ አውቃለሁ። ነገር ግን ከእግዚአብሔር አጠገብ ስትሆኑ የሚሰማችሁ ፍቅሩና ሰላሙ እነዚህ ፕሮግራሞች ላይ ከተሰማችሁ ህልውና ጋር ፈጽሞ የማይነጻጸር ነው። ከዚያም ወደ እነዚያ ግድግዳው ላይ ወደ ተጣበቁ አጋንንቶች ቀና ብዬ ተመለከትኩ። እነዚያ ጨካኝ ፍጡራን በግድግዳው ላይ እንዳሉ ትንንሽ ጉንዳኖች መስለው አየኋቸው። ጉንዳን ነው ያከሉት። ግዝፈታቸው አልተቀየረም፣ አሁንም እንዳለ ነው። ነገር ግን የእግዚአብሔር ኃይል አጠገባችሁ ሲሆን ሁሉንም ፍጡር የሆኑ ኃይላትን በግድግዳው ላይ እንዳሉ ቁጫጭ ጉንዳን አክለው ነው የሚታዩአችሁ። እንዳየኋቸውም ጌታን በሐሳቤ ጌታው ጉንዳን ነው እኮ የሚያክሉት አልኩት። እርሱም እነዚህን በስሜ እሰራቸው፣ በስሜ አስወጣቸው አለኝ። ኢየሱስ ለቤተ ክርስቲያን የሰጣትን ስልጣን አሰብኩ። እነዚህ አጋንንቶች በጣም ጨካኞች ናቸው። ያለ ኢየሱስ ከዲያብሎስ ጋር አንመጣጠንም። ከኛ ይልቅ በጣም ግዙፍ ናቸው። ነገር ግን ከእርሱ ጋር ስትሆኑ እንደ ምናምን ናቸው። እንደ ጉንዳን ሆኖ ሳያቸው በውስጤ ድፍረት መጣ። በዚህ ድፍረት ሆኜ ስታሰቃዩኝ የነበራችሁ፣ ለሁለት ልትሰነጥቁኝ ስትፈልጉ የነበራችሁ እናንተ ጉንዳኖች፣ እናንተ አጋንንቶች ኑ አሁን ይዋጣልን። ከኢየሱስ ጋር ስሆን እንደዚህ ለማለት ተሰማኝ። ሲኦልን ትቼ ወጣሁ። ሲኦልን ለቀን ከምድር ከፍታ በላይ ወደ ላይ ወጣን። አሁንም እየተጓዝን ያለነው ትቦ በሚመስል በዚያ ታናል ውስጥ ስለሆነ መጨረሻውን ደርሰን እስክንወጣ ድረስ ወደ ላይ ወጣን። ልክ እንደሚሽከረከር ታላቅ አውሎ ነፋስ በሚመስል ተሽከርካሪ ንፋስ ውስጥ ነበረ የምንጓዘው። ወደ ላይ መምጠቃችንን ቀጠልን። የመጨረሻው ጫፍ ላይ ስንደርስ ምድርን በክብነቷ ማየት ቻልኩ። ምድርን በዚያ ቅርጽ ማየት እስከምችል ድረስ ነበረ ከፍ ብለንም ወደ ላይ የወጣ ነው። ምድርን በዚያ ከፍታ ላይ ማየት አስደናቂ ነገር ነው። ጌታ ልቤን የሚያውቅ ጌታ ነው። በሕፃንነቴ ምድር ምን እንደምትመስል ከሰማይ ለማየት እፈልግ ነበረ። ጌታም ያንን ልቤንም ስለሚያውቅ ነው በዚያ ሁኔታ ምድርን እንዳይ የፈለገው። ምድር በጣም ንጹህ ምድር ናት። አየር ላይ ተንጠልጥላለች። በኢዮብ ምዕራፍ 26 ቁጥር 7 ላይ እንደተገለጠችው ነበረ የተንጠለጠለችው። እንደዚህ ይላል ኢዮብ ምዕራፍ 26 ቁጥር 7፣ ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድርንም በታቿ ያለ አንዳችም ያንጠለጥላል ይላል። ምድር ያለ ምሰሶ አየር ላይ ተንጠልጥላ ስትታይ ምን ይዟት ነው ያ በአየር ላይ ተንጠልጥላ ያለችው? ዙሪያስ እንደዚያ ፍጹም ክብ እንድትሆን ያደረጋት ብላችሁ ታስባላችሁ? አዎ፣ እነዚህን የሚቆጣጠረው እግዚአብሔር ነው። እኔን የሚያዘኝ ያ ኃይሉ ድንቅ ነው። እርሱ ኃይሉ ብዙ ነው።
እያንዳንዱ ትንሽ ነገር ሳይቀር በእርሱ ቁጥጥር ስር ነው ያለው። እርሱ ሳያውቅ ከፀጉራችሁ አንዲትም አትወድቅም፣ አንዲት ድንቢጥ ወፍ እንኳንም ያለ እርሱ ፈቃድ አትወድቅም። በዚህ ሐሳቤ ተሞላ። እግዚአብሔር ብዙ ኃይል አለው፣ የኃይሉም ሁለመናዬን ሞላው። ወደ ምድር ስንወርድ በክብ ከለላ ውስጥ ሆነን ወረድን። መለያየታችን ጊዜ ሲደርስ ከእርሱ መለየት አልፈለግኩም። በእርሱ ሁሉና ውስጥ መኖር ፈለግኩ። በጣም ፈጣን በሆነ ፍጥነት ወደ ካሊፎርኒያ መጣን። ወደ ቤታችን ጣራ አናት ላይ ደረስን። ወደ ቤታችን ጣራ ስመለከት በቤቱ ጣራ ወደ ውስጥ ማየት ቻልኩ። ስጋዬ መሬት ላይ ተኝቶ አየሁት። እዚያ ሆኜ ስጋዬን ተኝቶ ሳየው ያ እኔ ነኝ፣ እዚህ ደግሞ እኔ አለሁ። ራሳችሁ ሁለት ሆናችሁ አይታችሁ ታውቃላችሁ? ራሴን እዚያ ተኝቼ ሳየው ያ እኔ አይደለሁም። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ በድንኳን ያለን እኛ ይላል። ይህ ቃል በጣም ገባኝ። ስለዚህም እዚያ ያለው ድንኳኔ ነው፣ ያ ጊዜያዊ ማደሪያዬ ነው። እውነተኛው ማንነቴ ግን ይሄኛው ከጌታ ጋር ያለው ነው። ይህ ዘላለማዊ ነው። ያኛው የምድር ሕይወት ግን እንደንፋሎት ነው የሚለው ቃል በጣም ገባኝ። ያዕቆብ እንዳለው ይሄኛው የምድር ሕይወት እንደንፋሎት ነው። ያዕቆብ ምዕራፍ 4 ቁጥር 14 ያዕቆብ ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነው ብሏል። ያዕቆብ የምድር ሕይወታችሁ አጭር ነው ማለቱ ነው። 100 ዓመት እንኳን ብትኖሩ አሁንም ሕይወታችሁ እንደንፋሎት ነው። ለእግዚአብሔር መኖር አለብን። አሁንም በዚህ በምድር ለምን እንኖራለን? ለሌሎች ምስክርነት ለመሆን ነው። ወጥተንም የሚጠፉትን እናድን። ስጋዬን መሬት ላይ ተኝቶ ሳየው ልክ ከመኪናችሁ ወጥታችሁ መኪናችሁ ዞር ብላችሁ እንደምታዩት አይነት ነው ስጋዬን ያየሁት። መኪናው እናንተ አይደላችሁ፣ መኪናው እንጂ። ስጋዬን ያየሁት እንደዚያ ነው። ጌታንም በሐሳቤ ጌታ ሆይ ትተኸኝ አትሂድ፣ ከአንተ ጋር ሁልጊዜ መሆን እፈልጋለሁ አልኩት። ነገር ግን ጌታ ትቶኝ ሄደ። ጌታ ትቶኝ ሲሄድ አንድ ነገር ገፍቶ ወደ ስጋዬ ከተተኝ። ልክ አንድ ነገር በአፍንጫችሁ ወይም በአፋችሁ መልሳችሁ ስባችሁ እንደምታስገቡት አይነት ነው ወደ ስጋዬ የተመለስኩት። ይህን ምስክርነት ከሰማችሁ በኋላ አንድ ጥያቄ በልባችሁ ሊነሳ ይችላል። ያም ጥያቄ ስሞት ሲኦል ወይስ መንግሥተ ሰማያት ነው የሚገባው የሚል ጥያቄ ነው። ለዚህ ጥያቄ መልሱ ይሄ ነው። እነዚህ በሁለት ጎራ የተከፈሉ ሰዎች ያሉበት ቦታ የኖሩበት ምክንያት በሰሩት ሥራ ነው። ኃጢአትን የምትሠራ ነፍስ ሁሉ ትሞታለች። የምትሞተው ደግሞ እግዚአብሔር ስለሚፈርድባት ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኞችን ግን ይወዳል። ይቺ ዓለም በውስጡ ያሉ ሰዎች ሁሉ የእግዚአብሔር ናቸው። እግዚአብሔር ሰዎችን ያለ ኃጢአት እንዲኖሩ ይፈልጋል። የትኛውም ኃጢአት ሌላውን ሰው ይጎዳል። ይህ በሚሆን ጊዜ እግዚአብሔር ይፈርዳል። ፍርዱ በዚህ ምድር ብቻም ሳይሆን ከላይ ምስክርነቱን እንዳነበባችሁት ከሞት በኋላ የሚቀጥል ነው። እንደ እግዚአብሔር ያለ ፍትሐዊ አምላክ የለም። ፍርዱም ፍጹም በጽድቅ የተሞላ ነው። ማንም በእግዚአብሔር ሚዛን ፊት ቢቆም ከኃጢአት ንጹሕ ሊሆን አይችልም። ለዚህ ነው የእግዚአብሔር ቃል በምድር ያሉ የአዳም ልጆች ሁሉ ኃጢአተኞች እንደሆኑ ሲናገር ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ያለው። ምስክርነቱ አሁን እንደሰማችሁት ነው። ይህን ምስክርነት የሰማችሁ ጌታ ኢየሱስ ክርስቶስን ተቀብላችሁ የዳናችሁ ክርስቲያኖች ከሆናችሁ ከዚህ ምስክርነት ያደረገላችሁን አስተውላችሁ እግዚአብሔርን እንድታመሰግኑ እንጋብዛችኋለን። ነገር ግን ይህንን ምስክርነት የሰማችሁ ጌታ ኢየሱስ ክርስቶስን የማታውቁና ብትሞቱ ወዴት እንደምትሄዱ የማታውቁ ከሆናችሁ ስለ ዓለም ኃጢአት የሞተው ስለ እናንተም ኃጢአት የሞተውን ጌታችን ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ እንድትቀበሉ እንጋብዛችኋለን። አሁኑኑ ነው ጌታን መቀበል መፈልገው ብላችሁ ካላችሁና ከወሰናችሁ ከኔ ጋር የሚቀጥለውን ጸሎት አብራችሁ እንድትጸልዩ እጋብዛችኋለሁ። አብረን እንጸልይ። ጌታ ኢየሱስ ሆይ በሉ ከኔ በኋላ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ፣ ኃጢአቴን ይቅር በለኝ። ስለኔ ኃጢአት ቤዛ ሆነ በመስቀል ላይ እንደሞትክ በሶስተኛውም ቀን እንደተነሳ አምናለሁ። ጌታ ሆይ ኃጢአቴን ይቅር በለኝ። በልጅ በክርስቶስ ኢየሱስ ደም ኃጢአቴን እጠብልኝ። ዓለምን፣ ሰይጣንን እክዳለሁ። ጌታ ኢየሱስ ክርስቶስን የግል አዳኜ ጌታዬ አድርጌ በላይ ላይ እሾማለሁ። ከዛሬ ጀምሮ ለዘላለም ከእርሱ ጋራም ልኖር ወስኛለሁ። በጌታ በኢየሱስ ክርስቶስ ስም ብላችሁ ጸልዩ። እግዚአብሔር በየትኛውም ስፍራ የሚገኝ ሰማይና ምድርን የሞላ ስለሆነ
ይህንን ምስክርነት ከምትሰሙበት ከየትኛውም ቦታ ላይ ሆናችሁ ባላችሁበት ይህንን አጭር ጸሎት ከልባችሁ ከጸለያችሁ እግዚአብሔር ጸሎታችሁን ይሰማል። ከዚያም በሕይወታችሁ ምልክቱና ለውጦች ማየት ትጀምራላችሁ። እንዲህ ከወሰናችሁ ደግሞ ይህ እምነታችሁ በእግዚአብሔር ቃል ትምህርት የጸና እንዲሆን በአካባቢያችሁ ወዳሉ የክርስቶስ ቤተክርስቲያኖች ሄዳችሁ ተከታታይ ትምህርት እንድትማሩ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ያመናችሁ አማኞች ደግሞ ይህ ምስክርነት የሰማችሁ ለማያምኑ ሰዎች ሼር በማድረግ ወንጌልን እንድትሰብኩ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በእርግጥ ይመጣል። አሜን። ያዘጋጀላችሁ ትሪኒቲ ቲዩብ ነው።